ውድ ቤተሰቦቼ እንዴት ናቸው? ደህና ናቸው? እንግዲህ ትናንትና ሁላችንም ሁለት የተለቀቀውን ቪዲዮ አይተናል ማለት ነው። በነገራችን ላይ ማለት ነው ብዙ የሩታ ጥላቻና የሉል ጥላቻ ስላለባት ነው። አሁን አንቺን አክስቴ ብሎ ነው የሚጠራሽ ወይ ጥላቴ ልጁ ማለት ነው። አንቺ ሳታውቂ በምንም ነገር ሄርሜላ የምታረገው ነገር የለም። ሄርሜላ አንቺን ሳታስፈቅድ ዴቭን ሳታስፈቅድ ዳኒን ሳታስፈቅድ የምታረገው ነገር የለም። አንቺ ሁሉን ነገር ታውቂያለሽ። ደግ አረገሽ ምናምን ይሄ ነገር እኮ አንቺ ታባብሽዋለሽ እንጂ ምንም እንትን የምትይው ነገር የለም። አንዳንዶቻችሁ ሚዲያ ላይ ወጥታችሁ ጀግና ሄርሜላ ጀግና፣ ይሄ ጀግንነት አይደለም። እውነቴን ነው የምላችሁ፣ ይሄ ጀግንነት አይደለም። የሰው ባል መቀማት በእናንተ ላይ የሚደርሰው ነገር ልጃችሁን ካላባት ማሳደግ የማትፈልጉ ሰዎች በሰው ላይ ስትፈርዱ ግን በጣም እኔ አብሶ ዜድ ሾና እቺ ዙፋን የምትባሉ በጣም ነው የምታስጠሉኝ ማለት ነው። እናንተ ልጅ ተለላችሁ። አዎ ምንም ችግር የለውም። ወደፊትም እንግዲህ ያው ስደት ላይ ያለ ነው፣ ጊዜያችንን እየፈጀን ነው። ወደፊትም ላይ ሊኖረንም ይችላል። ግን ልጅ ያለው ሰው በልጅ አይጨክንም። ይህን የመሰለ ልጅ እያያችሁ ደግ አረገች፣ ምን ደግ አረገች ነው የምትሏት? ምን ስለሰላች ነው? የሰው ባል ወስዳ ስለደበቀች፣ የሰው ባል ስለወሰደች፣ የሰው ባል ስላማለለች? እሷ እኮ በጣም ይወጣላት ባለጌ ዱርዬ ማለት ነች። እውነቴን ነው የምላችሁ። አልፈልግሽም እየተባለች ይህን ሁሉ ትግር ከ5-6 እኮ ነው አልፈልግሽም የምትባለው። ይሄ እኮ ብልግና ነው እንጂ ጀግንነት አይደለም። እና እናንተ ለምትናገሩትና ለምትሰጡት አስተያየት እንኳን እንትን ይኖራችሁ ማለት ነው። እዚህ ጋር ልጅ ያለ አብርሽ በምንም ነገር ከሩታ ጋር ዙረው መገናኘታቸው አይቀርም። ለምን ልጃቸው አለ። እሷ ግን አንድ ስህተት እንኳን ቢያውባት ማለት ነው ቤተሰቦቹ እንደው አይበለውና ማለት ነው ለሱ ክፉ አንመኝም። አይበለውና አብርሃም በእሷ ጋር ያለ አንድ ነገር ቢሆን ማለት ነው ብዙ የነች አንጠልጥላ በገመድ የምትሰቅራት። ሌላውን ተውት። አሁን እንደዚህ ያሸረገደችላት፣ አሁን እንደዚህ አንቺ ጀግና ነሽ፣ አንቺ በርቺ፣ ደብቂው ምናምን የምትላት እሷ አለች። በአንደኛ ደረጃ እሷን 15 ሰቅራት ማለት ነው። እውነቴን ነው የምላቸው። ግን አያደርግበት፣ ደህና ይሆን እሱ። ድራማም ይሆን ምንም ይሆን እሱ ደህና ይሆን ብቻ እንጂ እኔ በጣም የሚያስጠሉት ቤተሰቦች። እኔ እንደዚህ የባል ዘመን መቼም ደህና ሰው የለም። ግን ሚዲያ ላይ ያላችሁት ራሱ ምን አለበት ብትቆጠቡ ከእንደዚህ አይነት። ክትፎ አበላችሁ፣ ክትፎ ጋበዛችሁ። ምን ክትፎ ብልቅ ነው እንዴ? ምን ስንቱ ድሃውም ይበላዋል ክትፎ። ምን እናንተ ብልቅ ሆነባችሁ ክትፎ? ይህን ሁሉ ብል እያገኙ ከሽሮ አንስታ እኮ ነው ለክትፎ ለመብላት ያበቃቸው ሩታ ማለት ነው። ሁላችሁም ታውቃላችሁ ከየት እንደመጡ። የድሮውን ቪዲዮ ማየት ትችላላችሁ። እናንተ አሁን መታችሁ ምን አለችሁ እየጠፈጠፈችው የቤት ናት አረታይ ወይዘሮ ዙፋንሽ ዙፋን የምትበየው ማለት ነው። አንቺ ቆይ አንቺ ማን ነው እንትላን ስጠፈጥፍ ያልነበር? እንዲህ ማን ነው የሆነ ሰውዬ እሱ እንትን አይልሽም እንዴ? አንቺም እኮ ጠፍጥፈሽ ይሆናል። ይኸው የተወሽ ባል የለሽም አንቺ ጠፈጠፈችው እንዲህ ያለችው የምትሉ ልጆች ማለት ነው በጣም ትገርዱ ያላችሁ። እኔ ቆይ አንዳንዴ ምለው ማለት ነው እናንተ ከሌላ ጋር ተልከስክሶ ሲመጣ ባሌ እንደው ደህና መጣህልኝ፣ እንኳን ሰላም መጣህልኝ፣ ኧረ ውይ እንኳን ሰላም መጣህልኝ፣ ጥሩ ጊዜ ያሳለፍ ከሷ ጋር ብላችሁ ነው የምትቀበሉት? እችም ብቻ መለሱልኝ። እኔ አልኳቸው እሷ መጠፍጠፍ ብቻ ነው። እኔ ግን ጋዝ ነው አልከፍክፌ የማቃጥለው። እውነቴን ነው የምላቸው። ከማንም ጋር ተልከስክሶ መጥቶ ከኔ ጋር አብሬ ሊሆን ቢለኝ አላቀርበውም፣ አላረገውም። በቃ ስህተቱን ማለምት አለበት፣ ያለማል። ከአንዴም ሁለቴም እምቢ ካለ እንዲህ ቁሞ እንዲሄድ እንኳን አልፈቅድለትም። እንዲህ ከሷ ጋር እንኳን እንዲህ እንትን እንዲል አልፈቅድለትም። ወይ ፊቱን አበላሸዋለሁ ወይ የሆነ በጋዝ አልከፍክፌ አቃጥለዋለሁ። እውነቴን ነው የምላችሁ።
እዛ ጋር ተልከስክሶ መጥቶ እኔ ጋር እንደፈለገ ሊሆን። ኧረ እባክሽ የማይመስል ነገር ለሚስትህ አትንገር ብሏል ያገሬ ሰው ሲተርት። እዛ ጋር ሄርሜላን አቅፎ ተኝቶ እንደገና ሩታን ላይ በዚህ ጋር ይቅርታ አድርግልኝ ለማንሽ አንቺ ማናችሁም እኮ እሷ እንደውም ጀግና ነች። ለልጇ ስትል ይቅርታ አድርጋለት አሁን አብረው መኖር ጀምረው ነበር። ግን በሚዲያ ሆይ 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 እቺ የጉማሬ የምትመስል አክስት የሉላ አክስት የአብርሽ እህት ማለት ነው። እሷ አሁን ልጁ ሲያድግ ምንድን ነው የሚልሽ አንቺን? አባቴን ከሚስቱ ጋር ያለያየች እቺ ሰይጣን ሴትዮ ነው የሚልሽ እንጂ እቺ አክስቴ እኮ ጥሩ ሰው ነች አይልሽም። እውነቴን ነው የምላቸው። እኔ ማለት ነው 5 ዓመት ሲሆነኝ ያው አንዳንዴ እናታችሁን እንትን ታላላችሁ እና አክስት አያቶች ጋር ይዘን መጣች አያታችን ማለት ነው። ከዛ አጎቴ ማለት ነው አጎቴ የእናቴ ወንድም ታናሽ ወንድሟ ማለት ነው። ምን ይዘሽ ትመጫለሽ እዚህ? እዛው ልጆቹን አያሳድግም እንዲ ምን ይሰራሉ ምናምን እንግዲህ ሞልቷል። እሱም ሌላ ኑሮ አለው። እኛ ደግሞ ያው አያታችን ስለ ብዙ በስንት እንትን ነበረ እያሳደገችን፣ ግን ያው እግዚአብሔር አልፈቀደውም እንጂ ከዛ አሁን ድረስ ነው የምላችሁ። አሁን ድረስ አልረሳውም። ያችን የ5 ዓመት ሊሆን የተናገራት ነገር ሌሎቹ አሁን ታላቅም ረስተዋል፣ ታናሾችም ረስተውታል። ግን እኔ አይምሮ ውስጥ አልረሳውም ድረስ ምንም የማልረሳው ነገር ማለት ነው። አንዳንዴ የማይረሳ ነገር ለልጆች አታስቀምጡ። ብዙ እያሁን የማይረሳ ነገር ነው ለሉል እያስቀመችለት ያለው። ያንቺስ በቪዲዮ ነው። እኔ ባፍ የሚረሳ ነገር ነበር፣ ግን ዱላ ቢሆን ትረሱታላችሁ። ያፍ እንትን ግን ያፍ ወለምታ ምንድን ነበር የሚባለው ተረት አለው። እና ብዙዬ የምትሰሩ ስራ በጣም የሚያስጠላና አንቺ እኮ ጴንጤም ተወች ወደ ቸርች መሄጃሽ ነበር፣ ኦርቶዶክስም ተወች ወደ ቤተ ክርስቲያን መሄጃ